ጊዜው እንደ አውሮፓውያን አቆጣጠር በ2006 ነበረ። በኦሃዮ ግዛት ውስጥ በሚገኘው ክሊቭላንድ ከተማ ነዋሪ የሆነው የግንባታ ባለሙያው ቦብ ኪትስ የቅርብ ጓደኛ የሆነችውን የአማንዳ ራኢን ቤት የመታጠቢያ ክፍል በማደስ ላይ ሳለ ነበር በግድግዳው ውስጥ ሁለት ትላልቅ የብረት ሳጥኖችን በድንገት ያገኘው። ታዲያ ነገሩም የዋዛ አልነበረምና ሳጥኖቹን ከፍቶ ሲመለከት በጥራዝ የተሞላ ገንዘብና በደርዘን የሚቆጠሩ ኢንቨሎፖችን ያገኘ ሲሆን በአጠቃላይ $182,000 የሚገመት ጥሬ ገንዘብ በዚያ ግድግዳ ውስጥ ተደብቆ የነበረ ሲሆን ይህ ገንዘብ በ1920ዎቹ አካባቢ ነበርና በውስጡም እጅግ ብርቅዬ የሆኑ $1,000 ኖቶች የነበሩት ነበር። የገንዘቡ ታሪካዊነትም እስከ $500,000 ድረስ ሊሸጥ እንደሚችል ተገምቶላቸው የነበረ ቢሆንም ይህ ትልቅ ዕድል ግን በሁለቱ ጓደኛሞች መካከል ከፍተኛ ግጭትንና አለመግባባትን በመፍጠሩ ነገሩን ትንሽ ውስብስብ ያደረገው ሲሆን ይኸውም አማንዳ ለቦብ 10%ን ብቻ ለመስጠት ስትፈልግ ቦብ ግን 40%ን ካልሆነ ወይ ፍንክች በማለቱ ምክንያት ጉዳዩ ወደ ፍርድ ቤት ያመራል። ታዲያ በመጨረሻም አተርፍ ባይ አጉዳይ ሆኖ ሁለቱም ያሰቡትን ያለ ገንዘብ መጠን ሳያገኙ የተወሰነላቸውን ብር ብቻ ተካፍለው ተለያይተዋል። ሁለተኛ እድለኛው መዶሻ። በእንግሊዝ ሀገር ፒተር ዋትሊንግ የተባለ ገበሬ የጠፋበትን መዶሻ በማፈላለግ ላይ ሳለ አንድ አዲስ ነገር ያገኘ ሲሆን ፒተር መዶሻውን ለመፈለግ ሲል የብረት መፈለጊያ መሳሪያውን ተውሶ ፍለጋውን ይያያዘዋል። ይህን ጊዜም ማሽኑ በተደጋጋሚ ምልክት ይሰጥ ስለነበር ጥርጣሬ የገባው ፒተር መዶሻውን መፈለግ ትቶ ቁፋሮውን ያጧጡፈዋል። ይህን ጊዜም ብዙም ሳይርቅ በርከት ያለ የወርቅና የብር ሳንቲሞችን ያገኘ ሲሆን ታዲያ አሳ ጎርጓሪ ዘንዶ ያወጣል እንዲሉ መዶሻ ፍለጋ የተጀመረ አሰሳ በወርቅ የተገባደደ ሲሆን በአጠቃላይ 18,000 ሳንቲሞችና 200 የሚሆኑ የወርቅ ቁሳቁሶችን አግኝቷል። ይህ ግኝት በወቅቱ $6 ሚሊዮን የሚገመት ዋጋ የነበረው ሲሆን በሚያስገርም ሁኔታ ግን ፒተር የጠፋበትን መዶሻ መጨረሻ ላይ አግኝቶታል። አሁን ላይም መዶሻውና ወርቁ በብሪቲሽ ሙዚየም ውስጥ በአንድ ላይ ለታሪክ እይታ ቀርበዋል። ሶስተኛ ባለወርቁ ታንክ። ይህ ኒክሜድ የተባለ የጦር ታንኮች ሰብሳቢ ደግሞ ያጋጠመው ታሪክ እጅግ አስገራሚ ሲሆን ኒክ በኤቤይ የግብይት ድረ ገጽ ላይ በ$40,000 አንድ የቆየ የኢራቅ የጦር ታንክ ይገዛል። ታንኩ በመጀመሪያው የባህረ ሰላጤ ጦርነት ወቅት ጥቅም ላይ የዋለ ታንክ የነበረ ሲሆን ኒክና ቡድኑ የገዙትን ታንክ ሲመረምሩ አንድ አስገራሚ ነገር የገጠማቸው ሲሆን በመጀመሪያ በታንኩ ውስጥ ያገኙት የጥይት ክምችቶችን ቢሆንም ነገር ግን ብዙም ሳይቆዩ በታንኩ የነዳጅ ማጠራቀሚያ ውስጥ 5 ትላልቅ የተደበቁ የወርቅ ጡቦች ያገኛሉ። እነዚህ የወርቅ ጡቦች በወቅቱ በነበረ የወርቅ ዋጋ ከ$2.7 ሚሊዮን በላይ ዋጋ የነበራቸው ሲሆን ታዲያ ኒክም ከገንዘቡ እምነቱ በልጦበት ጉዳዩን ለፖሊስ ሹክ ያለ ሲሆን ፖሊሶቹም ወርቁን ወስደው ለኒክ የምስክር ወረቀት ብቻ የሰጡ ሲሆን ከ7 ዓመታት በኋላም ቢሆን ኒክ ለሰራው መልካም ስራ ወይንም ለግኝቱ 1 ሳንቲም ሽልማት እንዳልተሰጠው በቁጭት ሲናገር ተስተውሏል። አራተኛ ወርቅ። በአውስትራሊያ ደግሞ አንድ እድለኛ ሰው የዳክዬ እግር በሚል ስያሜ የሰየመውንና 7 ፓውንድ የሚመዝን ትልቅ የወርቅ እንክብል በመንደሩ አቅራቢያ ያገኘ ሲሆን ወርቁም በገንዘብ ሲሰላ $78,000 የሚያወጣ ነበር። በተመሳሳይ በአውስትራሊያ የሚገኘው ቦቢ የተባለ ማዕድን አውጪ $3 ሚሊዮን የሚያወጣ እጅግ ውድ የሆነውን የኦፓል ድንጋይ ያገኘ ሲሆን የሚገርመው ግን ይህንን ሀብት ማንም እንዳያውቅበት በሚል ለ14 ዓመታት ያህል በሚስጥር ደብቆት መቆየቱ ነበር። አምስተኛ ቅርስ። በአሜሪካ የሚገኝ አንድ ግለሰብ ደግሞ በአንድ የጥንት ዕቃዎች መሸጫ ቦታ ውስጥ በ$14,000 አንድ የወርቅ እንቁላል መሰል ጌጥ የገዛ ሲሆን ዓላማውም ወርቁን አቅልጦ በመሸጥ $500 ትርፍ ለማግኘት በሚል ቢሆንም ነገር ግን ይህ ጌጥ በሩሲያ ነገስታት ዘንድ እጅግ ውድ የሚባለውና ፋበርጌ ኢምፔሪያል ኤግ በመባል የሚጠራ ቅርስ መሆኑን እንዳይቀልጥ የተደረገ ሲሆን በመጨረሻም ይህ ግኝት $33 ሚሊዮን እንደሚያወጣ ታውቋል። ስድስተኛ ኮካ። ይህ
ቶኒ ማሮን የተባለ ሰው ደግሞ $5 በገዛው ሳጥን ውስጥ የኮካኮላ ኩባንያ አክሲዮኖችን ያገኘ ሲሆን እነዚህ አክሲዮኖች $130 ሚሊዮን ያወጣሉ ተብሎ ቢታሰብም በሕግ ክርክር ወቅት ግን የአክሲዮኖቹ ዋጋ መርከሱንና ምንም ዋጋ እንደሌላቸው በመወሰኑ ግለሰቡ ሳይጠቀምባቸው ቀርቷል። 7ኛ ቀለበት። በባህር ውስጥ ድንገተኛ ግኝቶች የሚከሰቱ ሲሆን ናታን ሪቭስ የተባለ ሰው በአውስትራሊያ ባህር ውስጥ ሲዋኝ $1000 የጋብቻ ቀለበቱ ይጠፋበትና ከጥቂት ወራት በኋላ ግን አንዲት ሴት በባህር ውስጥ ስትዋኝ ቀለበቱ በአንድ አሳ አንገት ላይ ተሰክቶ ያገኘችው ሲሆን ይህም በጣም ብርቅዬና አስገራሚ አጋጣሚ ሆኖ አልፏል። በተመሳሳይ በስዊድን ደግሞ አንድ የጠፋ ቀለበት በአንድ የባህር ስታርፊሽ ላይ ሆኖ በጠላቂዎች ተገኝቷል። እነዚህ ታሪኮች የሰው ልጅ የጣላቸው ነገሮች በተፈጥሮ ውስጥ እንዴት እንደሚቀመጡ የሚያሳይ ነው። 8ኛ ሳንቲሞች። በፔንሲልቬኒያ ደግሞ ለ10 ዓመታት ተዘግቶ በቆየ ቤት ውስጥ የሚኖሩ ልጆች በግድግዳው ውስጥ $200,000 የሚያወጡ ብርቅዬ ሳንቲሞችን ያገኙ ሲሆን ቤተሰቦቻቸውም ጉዳዩ ሲነገራቸው ሳንቲሞቹን ግድግዳ ውስጥ ይደብቁ ስለነበሩ ሰዎች የነገሯቸው ተረት መስሏቸው የነበረ ቢሆንም በመጨረሻ ግን ይህ እውነት ሆኖ በማግኘታቸው ሳያስቡት የውድ ሳንቲሞች እድለኛ ሆነዋል። 9ኛ ቦምብ። አንዳንድ ጊዜ ድንገተኛ ግኝቶች እድል ብቻ ሳይሆኑ ጥፋትም ሊሆኑ ይችላሉና ይህም በጀርመን አውግስበርግ ከተማ የተገኘው ደግሞ 2 የግንባታ ሰራተኞች በስራ ላይ ሳሉ በሁለተኛው ዓለም ጦርነት ወቅት የነበረን አንድ ትልቅ ቦምብ በድንገት አግኝተው አደጋ ውስጥ ገብቶ የነበረ ሲሆን ቦምቡ ሳይፈነዳ ለ70 ዓመታት እዚያው መቆየቱ የሚገርም ሲሆን በዚህ ምክንያት 54000 ሰዎች አካባቢውን ለቀው እንዲወጡ ተደርጎ ቦምቡ እንዲነሳ ተደርጓል። 10ኛ አሳ አጥማጅ። ይህ ደግሞ በማግኔት አሳ ለማጥመድ ወይንም ማግኔት ፊሽንግ የሞከረው እድለኛው አዳም ሄስቲንግስ ታሪክ ሲሆን ነገሩ እንዲህ ነው። አዳም በሐይቅ ማግኔቱን ሲጥል አንድ ትልቅ የብረት ሳጥን ያገኘ ሲሆን ሳጥኑንም አውጥቶ ሲበረብረው በውስጡ ውድ የሆኑ ሰዓቶች፣ የጦር ሜዳ ሜዳሊያዎችና ጌጣጌጦች ነበሩት። አዳም አሳ ለማጥመድ ብሎ እነዚህን ውድ ቁሶች አግኝቷል። 11ኛ አስክሬን። ጉዟችንን ወደ እስያ ስናደርግ ደግሞ በቻይና ታዩ በተባለች ከተማ የተገኘው የ700 ዓመት ዕድሜ ያለው አስክሬን ብዙዎችን ያስገረመ ሲሆን ነገሩ እንዲህ ነው። በ2011 በመንገድ ቁፋሮ ላይ የነበሩ ሰራተኞች አንድ እንግዳ የሆነ የድንጋይ ሳጥን ያገኛሉ። ታዲያ አርኪኦሎጂስቶችም መጥተው ሲከፍቱት በውስጡ እጅግ በሚገርም ሁኔታ ያልፈረሰና ንጹህ የሆነ የሴት አስክሬን ያገኙ ሲሆን የሴትየዋ የአይን ሽፋሽፍትና ቆዳ እንኳን ሳይቀር ልክ በቅርብ ጊዜ እንዳለፈ ሰው አይነት ይዘት ኖሮት የተገኘ ሲሆን ይህች ሴት በሚንግ ስርወ መንግስት ዘመን የነበረች የንጉሳውያን ቤተሰብ እንደነበረች ሊረጋገጥ ችሏል። 12ኛ ውሻ። ጆርጂ የተባለ የጆርጂያ ዜጋ ጆርጅ የተባለ ውሻው ጠፍቶበት ለ3 ዓመታት ያህል ሲፈልገው የነበረ ሲሆን ውሻውን አገኘዋለሁ የሚል አንዲትም ተስፋ ባይኖረውም አንድ ቀን ግን በአጋጣሚ በአንድ መንገድ ዳር ተኝቶ ያገኘዋል። ታዲያ የውሻውና የባለቤቱ ዳግም መገናኘት በቪዲዮ ተቀርጾም የብዙዎችን ስሜት የነካ ሲሆን የብዙዎች የእንባ ምክንያትም ሆኗል። 13ኛ እንቁላሎች። ወደ ተፈጥሮ ግኝቶች ስንመለስ ደግሞ በቻይና ሄዋን ከተማ የተገኙ የዳይኖሰር እንቁላሎችን የምናገኝ ሲሆን እነዚህ በመንገድ ጥገና ወቅት የተገኙት 43 የሚሆኑ የዳይኖሰር እንቁላሎች ብዙዎችን ያስገረሙ ሲሆን 19ኙም ሙሉ በሙሉ ሳይሰበሩ የተገኙ መሆናቸው ደግሞ ነገሩን ይበልጥ እንቆቅልሽ አድርጎታል። ይህች ከተማ የዳይኖሰር መኖሪያ በሚል መጠሪያ የምትታወቅ ሲሆን እስካሁን ከ17000 በላይ የዳይኖሰር እንቁላል ቅሪቶች እንደተገኙባት መረጃዎች ይጠቁማሉ። እነዚህ ሁሉ ታሪኮች የሚያስተምሩን ነገር ቢኖር ዓለማችን ገና ያልገለጠቻቸው ብዙ ሚስጥሮች ያሏት መሆኑን ሲሆን የዛሬን በዚያ በቃን።